እስቲ ላፍታ አስቡት። ርዝመቱ እንደ 3 ትልልቅ አውቶቡሶች፣ ክብደቱ ደግሞ እንደ 33 ዝሆኖች የሆነ አንድ ፍጡር ቢኖር ምን ሊሰማችሁ ይችላል? ይህ የምታዩት ፍጡር አንድ ጊዜ ብቻ ትንፋሹን አውጥቶ ሲተነፍስ ወደ 2000 የሚጠጉ ፊኛዎችን በአንድ ጊዜ መሙላት ይችላል። ልቡ ብቻውን አንድ መኪና ይተልቃል። የደም ስሮቹ ደግሞ አንድ ሕፃን ልጅ በውስጣቸው ሊዋኝበት የሚችሉ ሰፊ ቦዮች ናቸው። ከዳይኖሰር በላይ ግዙፍ፣ ከጀት አውሮፕላን በላይ ድምፅ ኃያል፣ ነገር ግን እንደ መነኩሴ ሰላማዊ የሆነ የዓለማችን ድንቅ ፍጥረት ሰማያዊ ነባሪ። ይህ በፊልም የታየ ድራገን ወይም የጥንት ዳይኖሰር አይደለም። አሁን እኛ በምንኖርበት ምድር ውቅያኖሶች ውስጥ እየዋኘ ያለ እውነተኛ ተአምር ነው። ዛሬ ስለ እርሱ የማታውቋቸውን አስደንጋጭ እውነታዎችን እንነግራችኋለን። ለመሆኑ ይህን ያህል ግዙፍ እንስሳ ሚዛን ላይ ወጥቶ ሲመዘን አይታችሁ ታውቃላችሁ? የማይቻል ይመስላል፣ ግን ሳይንቲስቶች ክብደቱን ያወቁት በክፍልፋይ በመመዘን ነው። ሰማያዊ ነባሪ በምድር ላይ እስካሁን ከኖሩ ፍጥረታት ሁሉ ትልቅ ነው። ከታወቁ ግዙፍ ዳይኖሰሮች እንኳን ይበልጣል። ሰማያዊ ነባሪ ምን ያህል ትልቅ እንደሆነ ለመረዳት በቁጥር ብቻ ማየት አይበቃም። እስቲ እንዲህ እናስበው። አንድ ሙሉ በሙሉ ያደገ ሰማያዊ ነባሪ 200,000 ኪሎ ግራም ወይም 200 ቶን ሊመዝን ይችላል። ይህ ማለት 33 የጫካ ዝሆኖች በአንድ ሚዛን ላይ እንደማስቀመጥ ማለት ነው። ቁመቱ 30 ሜትር ይደርሳል። ይህም የቅርጫት ኳስ ሜዳን ሙሉ በሙሉ ይሸፍናል ማለት ነው። ምላሱ ብቻውን አንድ ሙሉ ዝሆን ይመዝናል። አፉን ሲከፍት ደግሞ 90 ቶን የሚመዝን ምግብና ውሃ መያዝ ይችላል። እጅግ በጣም የሚደንቀው ልቡ ብቻውን 600 ኪሎ ግራም ያህል ሲሆን እንደ አንድ ትንሽዬ መኪና ያህላል። ትርታው በየ2 ማይሉ ርቀት ላይ በልዩ መሳሪያ ሊሰማ ይችላል። አንድ ሰው በደም ስሮች ውስጥ መዋኘት ይችላል ቢባል ማመን ይከብዳል። የልብ ትርታው በደቂቃ 2 ጊዜ ብቻ ይመታል። ነገር ግን አንድ ምት ሲመታ በሰውነቶቹ ውስጥ በሺዎች የሚቆጠሩ ሊትር ደም ይረጫል። ምንም እንኳን ግዙፍ ቢሆንም ከሰውነቱ ክብደት ጋር ሲነጻጸር አንጎሉ ትንሽ ነው፣ 6 ኪሎ ግራም ገደማ። ነገር ግን በጣም ብልህና ስሜታዊ ናቸው። ነባሪዎች አጥቢ እንስሳ እንጂ ልክ እንደ አሳ አይደሉም። ስለዚህ እንደኛ ሳምባ አላቸው። በራሳቸው ላይ ባሉት 2 ቀዳዳዎች አማካኝነት አየር ይተነፍሳሉ። አየር ሲያወጡ እስከ 9 ሜትር ቁመት ያለው የውሃ እንፋሎት ወደ ላይ ይረጫሉ። አሳ ነባሪዎች እስከ 500 ሜትር ጥልቀት ድረስ ለ20 ደቂቃዎች ሳይተነፍሱ መቆየት ይችላሉ። አሁን ደግሞ ወደ አስገራሚው ክፍል እንሂድ። ይህ ግዙፍ ፍጡር ምን የሚበላ ይመስላችኋል? ትልልቅ አሳዎችን? በፍጹም። እዚህ ጋር ነው ትልቁ ግርምት ያለው። ይህ ግዙፍ እንስሳ የሚመገበው ክሪል የሚባሉ በጣም ጥቃቅን ሽሪፕስ መሰል ፍጥረታትን ነው። ክሪል የሚባሉትን ጥቃቅን የባህር ላይ ነፍሳትን ይበላል። በቀን ውስጥ እስከ 400 ሚሊዮን የሚደርሱ ክሪሎችን ይውጣል። ይህ ማለት 8000 ፓውንድ ወይም 4 ቶን ምግብ ማለት ነው። ጥርስ የለውም። ይልቁንም ባሊን የሚባሉ እንደ ወንፊት የሚያገለግሉ ቃጫዎች አሉት። ውሃውን አፍስሶ ምግቡን ብቻ አስቀርቶ ይውጣል። ምግብ በሚመገብበት ጊዜ አፉን በሰፊው ከፍቶ ከፍተኛ ያለው መጠን ውሃ ያስገባል። ከዚያም ባሊን በሚባለው እንደ ማጣሪያ በሚያገለግለው ጥርሱ ውሃውን አውጥቶ ትንንሽ ፍጥረታትን ብቻ ያስቀራል። አንድ ጊዜ አፉን ከፍቶ ሲዘጋ 500,000 ካሎሪ ያገኛል። ይህ ለአንድ ሰው ለ200 ቀናት የሚሆን ምግብ ማለት ነው። በጣም ጸጥ ባለ ውቅያኖስ ውስጥ አንድ ሰማያዊ ነባሪ አሜሪካ ሆኖ የጮኸው ድምጽ አውሮፓ ድረስ ሊሰማ እንደሚችል ታውቃላችሁ? ሰማያዊ ነባሪዎች በዓለም ላይ ካሉ እንስሳት ሁሉ ድምጻቸው ከፍተኛ ነው። ድምጻቸው እስከ 188 ዴሲቤል ይደርሳል። ይህ ማለት ከጀት አውሮፕላን ድምጽ ይበልጣል ማለት ነው። ሰማያዊ ነባሪዎች ዝቅተኛ ድግግሞሽ ያላቸው ድምጾችን ይጠቀማሉ። እኛ ልንሰማቸው የማንችላቸው ግን በመቶ የሚቆጠሩ ኪሎ ሜትሮችን የሚጓዝ ድምጽ አላቸው። ይህ ድምጽ በውቅያኖስ ውስጥ እስከ 1600 ኪሎ ሜትር ርቀት ድረስ በሌሎች ነባሪዎች ሊሰማ ይችላል። ይህ የእርስ በርስ ግንኙነታቸው ማድረጊያ ስልካቸው ነው። ከመቶ ዓመት በፊት ውቅያኖሱ ጸጥ ያለ ስለነበር ድምጻቸው ከአንድ የዓለም ጫፍ እስከ ሌላኛው ጫፍ ይሰማ ነበር። ዛሬ ግን በመርከቦች ጫጫታ ምክንያት መግባባት ይከብዳቸው። የህይወት ውደታቸውን ስንመለከት ደግሞ የሰማያዊ ነባሪ ሕፃን ገና ሲወለድ ትንሽ የሚለው ቃል አይገልጸው። ሲወለድ 7 ሜትር ርዝመት፣ 3 ቶን ክብደት ይኖረዋል። እንደ አንድ ትልቅ የጭነት መኪና ያክላል። በቀን ውስጥ 600 ሊትር የሚጠጋ የእናት ወተት ይጠጣል። በዚህም ምክንያት
በየቀኑ 90 ኪሎ ግራም ያህል እየጨመረ ያድጋል። በሰዓት 4 ኪሎ ግራም ያድጋል ማለት ነው። የሰማያዊ ነባሪን እድሜ ለማወቅ የጆሮ ኩክ ማጥናት ይቻላል። ልክ እንደ ዛፍ እድሜ በጆሮ ኩካቸው ላይ በሚፈጠረው ቀለበት እስከ 90 ዓመት ድረስ ሊኖሩ እንደሚችሉ ታውቋል። ሰማያዊ ነባሪዎች የዓለማችን ትልቁ ተጓዦች ናቸው። በየዓመቱ ከበረዶማው አንታርክቲክ ወደ ሞቃቱ ወገብ ለሺዎች ኪሎ ሜትሮች ይጓዛሉ። በሚሰደዱበት ወቅት ለወራት ምንም ምግብ ሳይበሉ ሊቆዩ ይችላሉ፣ በሰውነታቸው ውስጥ ያለውን ስብ በመጠቀም። ሰማያዊ ነባሪዎች የውቅያኖስ ጤና ጠባቂዎች ናቸው። ነገር ግን ባለፉት ዘመናት በሰዎች አደን ምክንያት ቁጥራቸው በከፍተኛ ሁኔታ ቀንሶ ነበር። በ19ኛው ክፍለ ዘመን መጨረሻ ላይ በሰው ልጅ አደን ምክንያት እስከ 360,000 ነባሪዎች ተገድለዋል። በአሁኑ ወቅት በዓለም ላይ ከ10,000 እስከ 25,000 ብቻ እንደሚቀሩ ይገመታል። ነባሪዎች ሲሞቱ ወደ ውቅያኖስ ወለል ውስጥ በመስመጥ ይህም ለ10 ዓመታት ለሺዎች የሚቆጠሩ የባህር ፍጥረታት ምግብና መጠለያ ይሆናሉ። ይህንን ግዙፍ ፍጡር ማጣት ማለት የተፈጥሮ ትልቁን ድንቅ ስራ ማጣት ማለት ነው። ግዙፉንና ሰላማዊ ፍጡሩን ማድነቅ ብቻ ሳይሆን ውቅያኖሶቻችንን በመጠበቅ ለነሱ ምቹ ቤት መፍጠር ይገባናል። ይህ ቪዲዮ ስለ ሰማያዊ ነባሪዎች አዲስ ነገር እንዳሳወቃችሁ ተስፋ አደርጋለሁ። የትኛው እውነታ ይበልጥ አስገረማችሁ? ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁም ሼር በማድረግ ይህንን ዕውቀት አጋሩ። ለተጨማሪ አስደናቂ የተፈጥሮ ሚስጥሮች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።